የኒኩለር አቧራ ወይም ኒኩለር ደስት የሚለው አገላለጽ ሳይንሳዊ ቃል አይደለም። ትራምፕ ይህንን ቃል የተጠቀሙት ኢራን የሰበሰበችውን ከፍተኛ መጠን ያለው የበለጸገ ዩራኒየም በተለይም እስከ 60 በመቶ ድረስ የደረሰውን የዩራኒየም ክምችት ለማመልከት ፈልገው የተናገሩት ነው። ይህ 60 በመቶ የበለጸገው ዩራኒየም ለጦር መሳሪያነት ከሚያስፈልገው ወደ 90 በመቶ ገደማ ያለው የዩራኒየም መጠን የሚያንስ ቢሆንም ባለሙያዎች እንደሚናገሩት ከሆነ ከ60 በመቶ ወደ 90 በመቶ የመሸጋገሪያው ሂደት ቴክኒካዊ አቅሙ አነስተኛ ስለሆነ በአንጻራዊ ሁኔታ በፍጥነት ሊሳካ የሚችል ነው። ታዲያ ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ከሆነ ኢራን ባለፈው ዓመት በአሜሪካ የአየር ድብደባ የተመቱ ዋና ዋና የኢራን የኒውክሌር ተቋማት ውስጥ ተቀብሮ የነበረው ዩራኒየም ለማስረከብ ተስማምታለች። ይህ መረጃ እውነት ከሆነም የቴህራን የኒውክሌር መሳሪያ የማምረት አቅም ለመቀነስ አሜሪካ ለምታደርገው ጥረት ትልቅ እርምጃም ይሆናል። ኢራን የኒውክሌር ጦር መሳሪያ አይኖራትም፣ ያንን ዩራኒየም ተመልሰን እናመጣዋለን፣ የአሜሪካው ፕሬዝዳንት እንደተናገሩት ተመልሰን እናገኘዋለን ወይም ከነሱ እንረከባለን አሊያም ደግሞ በኃይል እንወስደዋለንም ብሏል። ታዲያ በዛሬው ትንታኔያችን ትራምፕ የኢራን የኒውክሌር አቧራ ብለው የጠሩት ምንድን ነው? ትራምፕስ ለምን ሊወስዱት ይፈልጋሉ የሚለውን ጉዳይ እንቃኛለን። በተጨማሪም ኢራን ምን ያህል ዩራኒየም አላት ብለንም እንፈትሻለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁንም አጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ቴህራን ዩራኒየምን የማበልጸግ ግቧ የኃይል ማመንጨትና የኢነርጂ ደህንነት እንጂ የኒውክሌር ጦር መሳሪያ አለመሆኑም በተደጋጋሚም ገልጻለች። ይሁን እንጂ ያለው መረጃ የሚያሳየው ተቃራኒውን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር አቧራ ወይም ዩራኒየም ለአሜሪካ ለመስጠት ዝግጁ እንደሆነች ተናግሯል። የኒውክሌር አቧራ የሚለው ቃል ባለፈው ዓመት ሰኔ ወር ላይ በአሜሪካ በ3 ዋና ዋና የኢራን የኒውክሌር ተቋማት ላይ በተፈጸመ ጥቃት የዓለም አቀፉ የኢነርጂ ኤጀንሲ ከመሬት በታች ተቀብሯል ብሎ ያመነውን በከፍተኛ ደረጃ የዳበረ ወይም የበለጸገ የኢራን ዩራኒየም ለመግለጽ ትራምፕ የተጠቀሙት አገላለጽ ነው። ከኢራን በኩል ከአሜሪካውያን ወይም ከፓኪስታን አደራዳሪዎቻቸው ጋር ስለተደረገው እንዲህ አይነት ስምምነት ፈጣን ማረጋገጫ ባይኖርም እውነት ከሆነ ግን ይህ እርምጃ ቴህራን የኒውክሌር ጦር መሳሪያ የማምረት አቅሟን ለመቀነስ አሜሪካ ለምታደርገው ጥረት ትልቅ እርምጃም ይሆናል። ትራምፕ ምንም አይነት የዩራኒየም ማበልጸግ አይኖርም ብለዋል። አክሎም አሜሪካ በጥልቀት የተቀበረውን ዩራኒየም በሙሉ በቢ2 ቦምብ ጣይ አውሮፕላኖችን ለመቆፈርና ለማስወገድ ትሰራለችም ብለዋል። ታዲያ ባለፈው ሰኔ ወር አሜሪካና እስራኤል በኢራን ላይ የአየር ጥቃት ከመሰንዘራቸው በፊት እስላማዊቷ ሪፐብሊክ ከ400 ኪሎ ግራም በላይ በ60 በመቶ ከፍተኛ ደረጃ የዳበረ ዩራኒየምና ወደ 200 ኪሎ ግራም የሚጠጋ በ20 በመቶ የተከፋፈለ ቁሳቁስ እንደነበራት ይታመናል። ይህ ቁሳቁስ በቀላሉ ወደ 90 በመቶ የጦር መሳሪያ ደረጃ ዩራኒየም ሊቀየር የሚችል ነው። ቴህራን የዩራኒየም ማበልጸግ ግቧ የኃይል ማመንጨትና የኢነርጂ ደህንነት እንጂ የኒውክሌር ጦር መሳሪያ ለመሆኑን በተደጋጋሚም ስትገልጽ ቆይታለች። ይሁን እንጂ ምዕራባውያኑ ኢራንን አያምኗትም። ኢራን እንደ አውሮፓውያን አቆጣጠር እስከ 2041 ድረስ የኒውክሌር ኤሌክትሪክ ማመንጨት አቅሟን ወደ 20 ጊጋዋት ለማሳደግ እቅድ እንዳላትም ይፋ አድርጋለች። ይሁን እንጂ በሩሲያውያኑ ተገንብቶ በ2013 በይፋ ስራ የጀመረው የኢራን ቡሼር የኃይል ማመንጫ ጣቢያ 1000 ሜጋዋት የመብራት ኃይል የማመንጨት አቅም ያለው ሲሆን በአሁኑ ወቅትም የሀገሪቱ ብቸኛ የኒውክሌር ፋሲሊቲ ነው። ይህ የኃይል ማመንጫ ድርሻ ከሀገሪቱ አጠቃላይ የኤሌክትሪክ ምርት ውስጥ 1 በመቶን ብቻ ይሸፍናል። በኢራን የኤሌክትሪክ አቅም ውስጥ ያለውን የ25000 ሜጋዋት ክፍተት ለመሙላት ኢራን እንደ ቡሼር ያሉ ወደ 25 የሚጠጉ ተጨማሪ የኃይል ማመንጫዎችን መገንባት ይኖርባታል። የቡሼር ግንባታ ብቻም ወደ 20 ዓመታት ያህል ጊዜ እንደፈጀም ይታወቃል። ከጀርመኑ የመንግስት የዜና ተቋም ዶይቼ ቬለ ጋር ቃለ መጠይቅ ያደረጉት በአሜሪካ የጆርጅ ሜሰን ዩኒቨርሲቲ ከፍተኛ ተመራማሪና የኢነርጂ ስትራቴጂስት የሆኑት ኡመድ ሾክሪ እንዲህ ብለዋል። ኢራን በዓለም ላይ ካሉት ትላልቅ የተፈጥሮ ጋዝና የነዳጅ ማጠራቀሚያዎች መካከል የተወሰኑትን በእጇም ትይዛለች። ይህም ከኒውክሌር ኃይል በከፍተኛ ሁኔታ በሚያንስ ወጪ ኤሌክትሪክ ለማመንጨትም ያስችላታል። በተግባር ሲታይ የኤሌክትሪክ አቅርቦት አሁንም በተፈጥሮ ጋዝ የተያያዘ ሲሆን ኒውክሌር ግን በአንድ የቡሼር ሪያክተር ብቻ አነስተኛ ድርሻን
ለኢራን እያበረከተም ይገኛል። የኢራን ዩራኒየም የት እንደተቀበረና አብዛኛው የኢራን የዩራኒየም ክምችት ትራምፕ በወቅቱ ባዘዙት የአሜሪካ የቦምብ ጥቃት በፈራረሰው የተራራ ላይ ፋሲሊቲ ፍርስራሽ ስር እንደተቀበረም ይታመናል። ትራምፕ ይህ ጥቃት የቴህራን የኒውክሌር ፕሮግራም አክስሞታል ሲሉም ተናግረው ነበርም። ታዲያ የዓለም አቀፉ የኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ እንደገለጹት የኢራን የኒውክሌር ቁሳቁስ በዋናነት የሚገኘው አሜሪካ ካጠቃቻቸው ሶስቱም ጣቢያዎች በሁለቱ ውስጥ ነው። እነዚህም በኢስፋሃን የሚገኘው የኒውክሌር ኮምፕሌክስ ዋሻና ናታንዝ ውስጥ የሚገኝ ክምችት ናቸው። ኢራናውያን ዩራኒየምን ለማበልጸግ የሚያስችሉ ሴንትሪፊዩጆች እንዳሏቸውና አዲስ የከርሰ ምድር ማበልጸጊያ ጣቢያ የመገንባት አቅም እንዳላቸው ዘገባዎችም ጠቁመዋል። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት በሂደት ላይ ባለው ድርድር ውስጥ በተፈጠረው አለመግባባት መካከል አሜሪካ የኢራንን የኒውክሌር አቧራ ወይም ደስት በኃይልም ሆነ በድርድር አማካይነት እንደምትቆጣጠርም ገልጿል። ኢራን የኒውክሌር ጦር መሳሪያ አይኖራትም፣ ያንን የዩራኒየም ክምችት ተመልሰን እናመጣዋለን፣ ተመልሰንም እናገኘዋለን ወይም ከነሱ እንረከባለን አሊያም በኃይል እንወስደዋለን ሲሉ ለጋዜጠኞችም አጽንኦት ሰጥተው ተናግረዋል። ፕሬዚዳንቱ የኒውክሌር አቧራ ሲሉ ምን ማለታቸው እንደሆነ ይህን ሁሉን የኢራን የዳበረ የዩራኒየም ክምችት ያጠቃልል እንደሆነ ግልጽ አይደለም። ባለፈው ሳምንት በማህበራዊ ሚዲያ መድረካቸው ትሩዝ ሶሻል ላይ እንዲህ ሲሉ ጽፈውም ነበርም። አሜሪካ ከኢራን ጋር በመተባበር በጥልቀት የተቀበረውን የዩራኒየም ክምችት በሙሉ በቢቱ ቦምብ ጣይ አውሮፕላኖች ትቆፍራለች እንዲሁም ታስወግዳለች። አክሎም ቴህራን ስምምነት ለመፈጸም በጣም እንደምትፈልግ እንደሚያምኑም ገልጿል። ትራምፕ በዚህ ሳምንት መጨረሻ በፓኪስታን በተደረገው ድርድር አሜሪካና ኢራን በብዙ ነገሮች ላይ ተስማምተዋል፣ ነገር ግን የኒውክሌር ጦር መሳሪያ ላለማግኘት በተደረገው ላይ አልተስማሙም ሲሉም ተናግረዋል። በእሱ ላይ እንደሚስማሙ አስባለሁ፣ ካልተስማሙ ግን ስምምነት የለም፣ መቼም ቢሆን ስምምነት አይኖርም ብለዋል። የአሜሪካ ሴንትራል ኮማንድ ሴንትኮም እንደገለጸው ከሆነም እገዳው በባህረ ሰላጤውና በኦማን ባህረ ሰላጤ ውስጥ ወደ ኢራን ወደቦች በሚገቡ ወይም በሚወጡ የሁሉም ሀገራት መርከቦች ላይ በገለልተኛነት ይተገብራልን ብሏል። የሴንትራል ኮማንድ ኃይሎች በሆርሙዝ የባህር ዳርቻ በኩል ወደ ኢራን ወዳልሆኑ ወደቦች ለሚጓዙ መርከቦች የመዘዋወር ነጻነት እንቅፋት አይሆኑም ማለቱ አይዘነጋም። እገዳው በይፋ ከተጀመረ በኋላ ትራምፕ ማንኛውም ወደ እነርሱ የሚጠጋ የኢራን ፈጣን የጥቃት ጀልባ እንደሚጠፋ ማስጠንቀቃቸውም ይታወሳል። ለጋዜጠኞች እንደገለጹት ይህ እገዳ ኢራን በመላው የባህር ዳርቻ የንግድ መርከቦችን ማሳለፍ የምታገኘውን ገቢ በመንፈግ ወደ ድርድር ጠረጴዛ እንድትመለስ ለማስገደድና ለአሜሪካ ሸማቾች የኢነርጂ ዋጋን ለመቀነስ ያለመ ነው። ለአንድ ጋዜጠኛ በሰጡት ምላሽም ሁለቱም ነገሮች በእርግጠኝነት ይሳካሉ። አንድ ሀገር ዓለምን ስትጠይቅ ወይም ስታስጨንቅ ዝም ብለን ልናይ አንችልም። የሚያደርጉት ነገር ይህ ነው። በእርግጥም ዓለምን እያዋከቡ ነውም ብለዋል። አክሎም እኛ እገዳ ጥለናል። አሁን ኢራን ምንም አይነት የንግድ ልውውጥ እያደረገች አይደለም። እናም ይህንን ሁኔታ በቀላሉ እንደቀጠልን እንሄዳለን ማለታቸውም አይዘነጋም። ትራምፕ በማህበራዊ ሚዲያ ገጻቸው ትሩዝ ሶሻል ላይ ባጋሩት እሁድ ዕለት 34 መርከቦች በሆርሙዝ የባህር ዳርቻ ማለፋቸውን ጠቅሰው ይህ እገዳ ከተጀመረ ወዲህ እስካሁን የታየ ትልቁ ቁጥር ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከፍተኛ ደረጃ የዳበረ የዩራኒየም ክምችቷን ለማስረከብ መስማማቷን ገልጿል። የስምምነት በዚህ ሳምንት መጨረሻ ሊቀጥል በሚችለው የሰላም ድርድር ላይ አዎንታዊ ሚና እንደሚኖረውም ተገልጿል። ሐሙስ ዕለት በላስ ቬጋስ ለሚከናወን ተግባር ከመነሳታቸው በፊት ከዋይት ሃውስ ውጭ ለጋዜጠኞች እንደገለጹት ኢራን የኒውክሌር ጦር መሳሪያ እንደማትገነባ በጣም በጽኑ ተስማምታለች። በተጨማሪም በ2025 በቢቱ ቦምብ ጣይ አውሮፕላኖች ባደረስነው ጥቃት ምክንያት ከመሬት በታች በጠለቀ ቦታ የተቀበረውን የኒውክሌር አቧራ ተመልሳ እንድትሰጠን ተስማምታለችም ብሏል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ እጅግ አስፈላጊ ነው። ኢራን በዚህ ጉዳይ ላይ ተስማምታለች። ከኢራን ጋር ብዙ ስምምነቶች ላይ ደርሰናል። ለውጡ በጣም አዎንታዊ እንደሚሆንም አስባለሁ። ጉዳዩ በጣም ውስብስብ ቢሆንም በጣም በፍጥነት እየተንቀሳቀስን እንደሆነ ይሰማኛል። በአጭር ጊዜ ውስጥ ሊሳካም ይችላል ብሏል። አክለውም ከስምምነት በጣም ደርሰናል፣ በአብዛኛዎቹ ነጥቦች ላይ ተስማምተዋል። ስለዚህ ምናልባት ወደ ድርድር ጠረጴዛው መጥተው ብዕር ማንሳት ከቻሉ ይህንን ጉዳይ በቶሎ እንጨርሰዋለን ሲሉም ተናግሯል። ነገር ግን ኢራን የትራምፕን ይገባኛል ጥያቄ ወዲያውኑ ማረጋገጫም አልሰጠችም። የኒውክሌር አቧራ የሚለው ቃል የሚያመለክተው የተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ እንዳለው ባለፈው ሰኔ ወር አሜሪካ በሶስት ዋና ዋና የኢራን የኒውክሌር ጣቢያዎች ላይ በንከር በስተር ቦምቦችን በመጠቀም ጥቃት ካደረገች
ከደረሰች በኋላም ከመሬት በታች በጥልቀት ተቀብሯል የተባለው ወደ 440 ኪሎ ግራም የሚጠጋም በከፍተኛ ደረጃ የዳበረ ዩራኒየም ነው። የዓለም አቀፉ ኤነርጂ ኤጀንሲ በሰኔ ወር እንደገለጸው በፎርዶ ናታንዝና ኢስፋሃን ፋሲሊቲዎች ላይ የተፈጸመው ጥቃት ኢራን ዩራኒየምን ለማበልጸግ ተጠቀምባቸው የነበሩ አብዛኞቹን ሴንትሪፊዩጆች አውድሟል ወይም ከአገልግሎት ውጭም አድርጓል። ዋሽንግተን ፖስት እንደዘገበው ከሆነ ኢራን የዩራኒየም ክምችቷን ማስረከቧ ትልቅ እርምጃ እንደሚሆን፣ ነገር ግን ኢራን ዩራኒየምን የማበልጸግ አቅሟን አሁንም የምትቀጥል ከሆነ ውጤቱ ውስን ሊሆን ይችላልም ብሏል። ዋሽንግተን ፖስት አክሎ እንደገለጸው ቴህራን የኒውክሌር ጦር መሳሪያ እንደማትፈልግ የገባችው ቃል ፕሮግራሙ ለሲቪል የኒውክሌር ኃይል ዓላማ ብቻ እንደሆነ በተደጋጋሚ ከመግለጹ አንጻር ሲታይ ትርጉሙ አነስተኛ ነው ብሏል። ባለፈው ሳምንት መጨረሻ በኢስላማባድ የተካሄደው የአሜሪካና የኢራን የመጀመሪያ ዙር የሰላም ድርድር ሁለቱም ወገኖች በኢራን የኒውክሌር ፕሮግራምና በሆርሙዝ የባህር ዳርቻ የወደፊት ዕጣ ፈንታ ላይ መስማማት ባለመቻላቸው ያለ ስምምነትም ተጠናቋል። ይሁን እንጂ ድርድሩ በኒውክሌር ማበልጸግ ዙሪያ መሻሻል አሳይቶ እንደነበር በኋላ ላይ ታውቋል። ኢራን የአሜሪካን ወገን ያቀረበውን የ20 ዓመት እገዳ በመቃወም ሁሉንም የማበልጸግ ሥራ ለ5 ዓመታት ለማቆም አቅርባም ነበርም። ትራምፕ ማንኛውንም ጊዜያዊ እገዳ እንደሚቃወሙ በመግለጽ ምንም አይነት ስምምነት እንዳልተደረሰ አጥብቀው ተናግሯል። ከ20 ዓመት በላይ የኒውክሌር ጦር መሳሪያ እንደማይኖራቸው የሚገልጽ በጣም ጠንካራ አቋም አለን፣ ምንም የ20 ዓመት ገደብ የለም ብሏል። ማክሰኞ ዕለት ለኒውዮርክ ፖስት በሰጡት ቃለ መጠይቅ ትራምፕ በቴህራን ያለው መንግስት ለዘላቂ የሰላም ስምምነት ይበልጥ ተቀባይ እንዲሆን ለማድረግና ለኢራን ሕዝብ ድል ለመስጠት የታለመውን የማዳኛ ስምምነት እንደማይደግፉም ተናግሯል። የኒውክሌር ጦር መሳሪያ ሊኖራቸው እንደማይችል ስናገርም ቆይቻለሁ። ስለዚህ የ20ውን ዓመት አልወደድኩትም፣ እነሱ ድል ያገኙ ያህል እንዲሰማቸው አልፈልግም ሲሉም ገልጿል። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ለሮይተርስ እንደገለጹት አሜሪካም ከኢራን ጋር በመተባበር የሀገሪቱን የኒውክሌር ማበልጸጊያ ወይም ኤንሪችድ ዩራኒየም መልሳ ወደ አሜሪካ ለማምጣት እንደምትሰራም ገልጿል። ትራምፕ በስልክ ባደረጉት ቃለ ምልልስ ይህንን ጉዳይ በጋራ እናከናውነዋለን፣ ከኢራን ጋር በመሆን በረጋ መንፈስ ወደዚያ በመሄድ በትላልቅ ማሽኖች ቁፋሮ እንጀምራለን፣ ወደ አሜሪካም እናመጣዋለንም ብሏል። ዶናልድ ትራምፕ የኒውክሌር አቧራ ብለው የገለጹት ባለፈው ዓመት ሰኔ ወር አሜሪካና እስራኤል የኢራንን የኒውክሌር ተቋማት በቦምብ ከደበደቡ በኋላ ይቀራል ብለው የሚያምኑትን ቁሳቁስ ነው። ኢራን እስከ 60 በመቶ የሚደርስ ከ900 ፓውንድ በላይ የኒውክሌር ማበልጸጊያ ወይም ዩራኒየም በእጇ እንደሚገኝም ይታመናል። የኢራን የኒውክሌር ፕሮግራም ጉዳይ በአሜሪካና በኢራን ድርድር መካከል እጅግ አወዛጋቢ ከሆኑ ጉዳዮች አንዱ ነው። ትራምፕ ጦርነቱ የተጀመረበት ዋነኛ ምክንያት ኢራን የኒውክሌር መሳሪያ እንዳታገኝ ለመከላከል እንደሆነም ገልጿል። ኢራን በበኩሏም የዩራኒየም ማበልጸጊያ ፕሮግራሟ እንደ ሂደቱ ቆይታ ለኃይል ማመንጫዎችና ለኒውክሌር ጦር መሳሪያዎች ነዳጅ የሚያዘጋጀው ሂደት ለሰላማዊ የሲቪል አገልግሎት ብቻ እንደሆነም ትገልጻለች። ጦርነቱ ለማቆም በሚደረገው ስምምነት የተደሰቱት ዶናልድ ትራምፕ ስምምነቱ እስኪጠናቀቅ ድረስ አሜሪካ በኢራን ላይ የጣለችውን የባህር ማገጃ እንደምትቀጥልም ተናግረዋል። ስምምነቱ በጣም በፍጥነት እንደሚፈጸም አስባለሁ፣ ከኢራን ጋር በጥሩ ሁኔታ እየተግባባን ነውም ብለዋል። ዶናልድ ትራምፕ ስምምነት ላይ ለመድረስ ተጨማሪ ንግግሮች እንደሚያስፈልጉና እነዚህም ምናልባት ቅዳሜና እሁድን ጨምረው እንደሚካሄዱም ገልጿል። ስምምነቱ ሲፈጸም ኢስላማባድ ልሄድ እችላለሁ ሲሉም አክለው ገልጿል። እስካሁን ምንም የወሰንኩት ነገር የለም ያሉት ዶናልድ ትራምፕ አሜሪካ ከኢራን ጋር በመተባበር በባህር ዳርቻው ላይ የተቀበሩ ፈንጂዎችን ለማጽዳት እየሰራች መሆኑንም ገልጿል። አሜሪካ ለዩራኒየም ስምምነት $20 ቢሊዮን በጥሬ ገንዘብ ለመክፈል እያሰበች ነው የሚለውን መረጃ በተመለከተ ዶናልድ ትራምፕ ሲመልሱ ይህ ሙሉ በሙሉ ውሸት ነው፣ ምንም ገንዘብ እየተዘዋወረ አይደለም ብለዋል። ውድ ኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ቸር ቆዩልን።